ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ ያልኩኝ ዛሬ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1147ኛው 47ኛ ኢድ አል ፈጥር በዓል እንኳን በሰላም በጤና በፍቅር አደረሳችሁ። ለማዳም ቤት ተሰሩ የምትቆዩት ወንድሞቻችን እንኳን ለረፍትም በሰላም አደረሳችሁ። ምክንያቱም ይሄን ወር በጣም ስትለፉ ስትጥሩ ስትግሩ የነበረበት ወር ነው። በቃ ላለመተኛ ስትሞክሩ ድካማችሁ ለማሸነፍ ስትጥሩ የነበረበት ወር ነውና በዚህ አጋጣሚ እናንተም እረፍት የሚሆንበት ጊዜ ስለሆነ በጣም ደስ ብሎኛል። ፋሚሊዎቼ ደግሞዋለሁ ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። ከዚህ በመቀጠል በጣም ብዙዎቻችሁ ከትናንት በስቲያ በሰራችሁ ቪዲዮዎች ላይ ሀሳብ አስተያየታችሁን ስትሰነዝሩ የነበራችሁና ከነበረው ሁኔታ አንጻር ነገሮችን በምን መልኩ ማስኬድ እንዳለብን ስትነግሩን የነበራችሁ ስትመክሩን የነበራችሁ ልክ እንደዛውም ደግሞ አሉታዊ ሀሳብ እየሰነዘራችሁ የሁለቱ ልጆች አንድነት ለመጥበጥ የፈለግን ወይም ደግሞ ወደ ሌላ አቅጣጫ ለመውሰድ የሞከርን ያለን ሰዎች ያደርጋችሁ እያሰባችሁ የነበራችሁ ሰዎች ያላችሁ እኔ በግልጽ ለመናገር ከወገንተኝነትም የወጣ የሁለቱን ፍቅርም ካለመደገፍ ሳይሆን ግን ተቻችለው ተፋቅረው ተዋደው ህይወታቸው የሚቀጥልበት ወይም ደግሞ ረጅም የሆነ የፍቅር ህይወት ትዳርም ልጅም ወልደው ማየት የምንፈልጋቸው አይነት ሰዎች ስለሆኑ አሁን ላይ ያሉትን ነገሮች ችግሮችም ይሁኑ ሚስቴኮች እዚህ ጋር ተቀርፈው ነው መሄድ ያለባቸው ብዬ ነው ትናንትም ከትናንት በስቲያም የተናገርኩት ቪዲዮ ላይ እንደገለጽኩት ከሆነ ሙሉ ቪዲዮ ሰምታችሁ ከሆነ ማለት ነውና አንዳንድ ሰዎች ከተምፕኔል ወይም ደግሞ ከትንሽ ሀሳብ ተነስተው ኮሜንት ሀሳብ የሚጽፉ ሰዎች ስላሉ ነው ይሄን እያልኳችሁ ያለሁትና እኔ ብሩክንም ከመደገፍ ወይም ደግሞ ሃይሚንም ከመደገፍ ሳይሆን ወይ ሃይሚን ጠልቼ ወይ ብሩክን ጠልቼ ሳይሆን እንደ ሀሳብ ባላንስ የሚያደርግ ነገር ወይም ደግሞ ሁለቱን ወደ እርቅ ይመራቸዋል እነዚህ ልጆች ሰላማዊ ጤናማ የሆነ የፍቅር ግንኙነት እንዲኖራቸው ያግዛቸዋል ብለን የምናስባቸውን ሀሳቦች ነው እዚህ ቪዲዮ ላይ የምናነሳው። ሁለተኛ ነገር ደግሞ እናንተም እነዚህ ልጆች ያላቸው ግንኙነት የነበራቸው ግንኙነት ከዚህ በፊት የነበረው ነገር አብዛኞቻችሁ ታውቃላችሁና ከዛ አንፃር እነዚህ ልጆች አንድ ሆነው ጠንካራ ሆነው በሀሳብ ሳይለያዩ በፍቅርም እንደዛው ልባቸው ተሳስሮ መቀጠል አለበት ብለን የምናስብ ሰዎች እስከሆነን ድረስ የአንድ ሰው ፍላጎት ሊሆን አይገባም። በቃ አንድ ሰው ብቻውን ፈልጎ ምንም ነገር ሊያደርግ አይችልም ብዬ ነው የተናገርኩት። ብሩኬን አትናገረው ስትሉ የነበራችሁ ያላችሁ እንደዛው ሃይሚን አትናገራት። ለምን ጥፋተኛ የሆነ ባጠፋበት ወይ መከሰስ አለበት ብዬ ስለማስብ ጥፋተኛ የሆነ ሰው ባጠፋበት ምክንያት ሊወቀስ ይገባል። እኔ ደግሞ እንደውም አብዛኛውን ጊዜ ብሩኬን አልተናገርኩትም። እኔም ብሩኬን የምደግፍበት ውስጣዊ ጎን ስላለኝ ምክንያቱም የሆነ እኔ አሁንም ሳይድ እያስኩ አይደለም ምናምን ብያችኋለሁ። ግን ብሩኬ ብዙ ኃላፊነትን እየተወጣ ነው ብዬ ስላሰብኩኝ ነው እሷን ይቅርታ ለመጠየቅ እሷ ከሄደችበት መንገድ ለመመለስ እሷ የምታደርጋቸው ነገሮች ለማስቆም አጠገቡ እንድትሆን ከልቡ ላለማስወጣት ከቤቱ ላለመስደድ በጣም ብዙ ጥረት እያደረገ ያለ ሰው ነው ብዬ ስለማስብ ብዙ ጥፋትን አጥፍታል ብዬ አላስብም። ሃይሚ ግን ነገሩን ወደ ፋሚሊ ወስዳ ከኤፍሬም ጋር አገናኝታ ነገሮች በዚህ ልክ እንዲከሩና ኤፍሬምና ብሩኬ መሀል ያለው ግንኙነት ራሱ በንቀት እንዲተያዩ ነገ ከነገ ወዲያ በነቁራኛ የሚተያዩ ሰዎች እንዲሆኑ ያደረገችው ሃይሚ ነች። እነዚህ ልጆች ነገ መድኃኒዓለም ብሎ ከተጋቡ ልጅ ከወለዱ አማች እኮ ነው ይሄ ልጅ አይደለ? መከበር አለበት። ቅልቅል ሲባል በነቁራኛ ይታያል፣ መልስ ሲገባ በነቁራል ይተያይ ነው። እንደዚህ የሚባል ነገር የለም። ማገናኘት አልነበረው ሲጀመር ፋሚሊ ከገባ ጋሽዬ አለ እሙሽ አለች። ከሁለቱ ሰው በስተቀር እናንተ ቤት ውስጥ መግባት የለበትም ማንም። ሁለታችሁ መጨረስ የምትችሉትን ነገር አጋናችሁ ሌላ ሰው እንዲገባ አርጋችሁ ብዬ ብሩክን ማካተት አልፈልግም እንደውነቱ ምክንያቱም ቀብራራ ኩሩ ልጅ ነው። በቃ ነገሮችን በምን መልኩ ማድረግ እንዳለበት የሚያውቅ ታጋሽ ሰው ነው። ታጋሽ ሆኑን ትናንትና በዛኛው ቪዲዮ ታቻል ከትናንት ወዲያ ከኤፍሪ ጋር በሰራው ቪዲዮ ላይ ራሱ በጣም ታጋሽ ነው። በቃ እኔ ከኤፊ በላይ ከብሩኬ በላይ ኤፊ ለሃይሚ ጨነቃል ያስባል ብዬ አላስብም። በኔ በኩል ብሩኬ ጋር እንደሆነች እያወቀ ካላየሁት ብሎ ማስጨነቅ ወይ መጨነቅ ሌላ ወይ መፍጠር ይሄ ተገቢ አይደለም ብዬ ነው ማስበው። ብሩኬ በቻለው አቅም ሁሉንም ነገር ለማስተካከል እየጣረ ነው። በቃ እየጣረ ያለ ሰው ነው።
ሀይሚ በራሷ መንገድ ያመጣችው በራሷ እልህኝነትና እኔ ራሴ ነገሮችን አስተካክላለሁ ብላ በመታሰበት ወይም ደግሞ አልፈልግህም ብላ በተደጋጋሚ መናገር ሲያቅታት ክፍተት ለመፍጠር ያመጣችው መንገድ ነው ብዬ ነው እኔ ማስበው ሙሉ በሙሉ። ይሄ ነው ፋሚሊ እኔ አሁን እንደ ጥፋተኝነት እየተቆጠረ ያለ ወይም ደግሞ እነዚህ ልጆች አንድ ላይ ነው መሆን ያለባቸው ብለን እንድናስብ አሁን በእገታ እኮ ነው ያለችው እሱ ጋር እንደ ፋሚሊ ፈልጋ አይደለም። አንድ ይሄንም እንድታስቡ ነው የፈለኩት። ብሩኬ ጋር የተቀመጠችው እቺ ልጅ 1 2 3 4 ቀን 5 ቀን በእገታ ነው። ባይሆን ሄዳለች አልሄደችም? ሄዳለች። ፍላጎቷ ምንድነው? የሀይሚ በግልጽ መሄድ አይደል? ብሩኬ ስለሚወዳት ስለሚያፈቅራት መስዋዕትነት መክፈል ስላለበት የሁለቱን ግንኙነት ማበላሸት ስለማይፈልግ ክፍተታቸው ጋፓቸው እንዲሰፋ ስለማይፈልግ ሄዶ ይዟት መጣ እንጂ ሀይሚ በእግሩ አልመጣችም። ሀይሚ ፈልጋ አልመጣችም። በቃ ይሄን እውነታ ተቀበሉ። ብሩክ ወደ ራሱ ጋር ለማድረግ ለማስጠጋት የነበረውን ጥፋት ይቅርታ ጠይቆ ለመሻር በጣም ብዙዎቻችሁ እንደዚህ አይነት ወሬ ሲነሳ እሱ ሴት እየቀያየረ ሲመጣ ታክሲ ያለው ወይ እሱ ሴት እንደዚህ ምናምን የምትሉ ሰዎች አላችሁ። እሱ አልመሄደባቸውም እነሱ መጡ እንጂ። የትኛውም ግለሰብ ደግሞ የትኛውም ሰው ወዶት ሊመጣ ይችላል። ኢግኖር ማድረግ መመለስ እዛ ጋር መግፋት የሚችለው ብሩኬ ነው። ነገሮችን ለማስተካከል ጥረት አድርጎ መልሷል። ያንንም ሰው ላለመጉዳት እዚህ ጋር ያለውንም የፍቅር ግንኙነት ላለማጣት። ሴት ናት እናት ከእህት ብዙ ሰው አለኝ አይደል እንዴ? ብሩኬም እንደዛ በጣም የሚወዳት እንደ እንቁ የሚያት እናት አለችው። ሴት ልጅ መጉዳት ስለማይፈልግ ይሆናል በዛ ልክ የሚንቀሳቀሰው። የምንረዳበትን ወይ እያስተካከለ ከዚህ በተረፈ ከዩ ጋር የተያይዙ ጉዳዮች ሰሞኑ በጣም እየተነሱ ነው። እኔም ከጸጉሩ ኤቭሪቲንግ ከተለያዩ ነገሮች ዲኤንኤ ናሙናዎችን ወስደን ወደ ሌላ ቦታ ለመላክ ጥረት እያደረግን ያለን ሰዎች ነው አይደለ? ከዩም ልጅ ጋር በተያያዘ ማለት ነው። እና በጣም ትንሽ እኮ ነው እንዴት በዚህ ሰዓት ጸጉር ይኖራል ምናምን የምትሉ ሰዎች አላችሁ። አንድ ዘለላ ጸጉር ለዲኤንኤ ናሙና በቂ ነች። እኔ አሁን ከብሩክ ናሙና ጋር በተያያዘ እዛ ያለው ነገር ማስተካከል ትንሽ ስለከበደንና ነገሮችን እዛው እንትን ካልን በኋላ ይሄኛውን ወደ አዲስ አበባ ልኬው አለው አንድ ላይ ዲኤንኤ ምርመራ ይላክና ያው በ24 ሰዓትም ይሁን በ3 በ4 ቀን ዲኤንኤን የሚያደርሱ ሰዎች ስላሉ ይሄ ነገር በዚህ 3 4 ቀን ውስጥ ይፋ መሆኑ አይቀርም ማለት ነው። በዚህ ለ3 ቀን እኔ እህቷንም አግኝቼ ነገሩን ምን ያህል ጉልህ እንደሆነ በቃ ለማወቅ እየጣርኩኝ ነው። እሷንም አግኝቼ ለማናገር ጥሪ ያለው ማለት ነው። እና እዛ ያለው የብሩኬ አንድ ዘለላ ጸጉር ወይም ደግሞ ኤቭሪቲንግ ናሙና ከተገኘ እዚህ ጋር እኔ ያዘጋጀሁት ናሙና ስለላኩላቸው እነሱ እዛ ያለውን የብሩኬ ናሙና ከጩጬው ናሙና ጋር አንድ ላይ በማድረግ ወደዛ ወደ ዲኤንኤ ምርመራ ይልኩታል ማለት ነው። ያ የዲኤንኤ ምርመራ ደግሞ ልክ እንደነገርኳችሁ 2 ወይም ደግሞ 3 ቀን ነው ከበዛ። በ24 ሰዓት ውስጥ የሚደርሱ ናሙናዎች አሉ። ግን ደግሞ ከገንዘብ አኳያም ሊሆን ይችላል ከተለያዩ ነገሮች በ3 ወይም በ4 ቀን ይሄ ናሙና እጃችን መግባቱ አይቀርም ማለት ነው። አብዛኞቻችሁ እንደነገራችሁኝ ይሄ ናሙና ምርመራ የሚደረገው በጥንቃቄ ወይም ደግሞ በጣም ጥበቃ በተሞላበት ሁኔታ ነው። ምክንያቱም ከብሩኬም በኩል በጣም ብዙዎቹ የብሩኬን ውድቀት የሚፈልጉ ብሩኬ አሁን ያለበትን ሁኔታ በጣም የሚቀኑበት እኔ ምን እንደምላችሁ አላውቅምና ውድቀቱን መሬት ቢወርድ ደስ የሚላቸው በጣም ብዙ ሰዎች አሉና የሆነ ሰው እንደውም ብሎኛል ኮሜንት ላይ ማሳብ ምንድነው ከሌላ መውለድ ብርቅ ነው እንዴ? ምንም ቢሆን ብሩኬና ሀይሚ አይለያዩም። ተቆራጭ የሚደረግ ከሆነ ተቆራጭ ይደረግለታል። መጀመሪያ ግን ልጁ የሱ መሆኑ ይረጋገጥ ምናምን እያላችሁ በጣም ብዙ ኮሜንቶች ሀሳቦችን ሰጡ እና እኔ አሁንም የምፈራው የእዩንም እህት ያስኩበት መንገድ አለ። የእዩም እህት ትናንትና አግኝቼ ለማናገር ሞክር ያለውና ከማጭበርበሩ ጋር የተያዘ ነገር እንዳይደረግ ወይም ደግሞ የብሩኬን ሕይወት ለማበላሸት የሚካሄዱት ርቀቶች በጣም 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 አስጊ ስለሆኑ በእዩ በኩል አላ አንዳንድ ጊዜ በገንዘብ በምናምን አሁን እንደዚህ አይነት ነገሮች ከተሰሙ እዛ ያለው ሰው እኔ ከከፈልኩት እጥፍ የሚከፈለው ከሆነ ያን የዲኤንኤ ምርመራ ልጁ የብሩኬ ባይሆን ራሱ የብሩኬ እንደሆነ አድርጎ ምርመራውን ወይም ውጤቱን ለኛ ማቅረብ አያቅተውም እና ከዛ አንፃር በዚህ በኩል የእዩንም እህት ጀንጅኖ በሆነ ነገር መያዝ ቀላል አይደለም ብዬ ስለማስብ ነው። ባለፈው አግኝቻ ስለነበረ ነገም ከነጎዳያም ከቻልኩ ለእናንተ በቪዲዮ ይዣት ብቅ እላለሁ እና ይህ የዲኤንኤ ምርመራ በእርግጠኝነት ትክክለኛውን እርግጠኛው የሆነ ውሳኔ ሳናቅ ወይም ደግሞ በብሩኬ መሆኑን አለመሆኑን
ትክክለኛ ውሳኔ ላይ ሳንደርስ ለእናንተ ባናሳየው ጥሩ ነው ብዬ ስለማስብ ነው። ምክንያቱም አሁን እኔ ህፃኑን ለማየት አጋጣሚ አግኝቻለሁ። አለ አይደለ የሆነ ነገር ስታዩ ደም ግባት ሊሆን ይችላል፣ ትንሽ መልክ ሊሆን ይችላል፣ አፍንጫ ሊሆን ይችላል፣ አይን ሊሆን ይችላል። አለ አይደለ እንትናን እኮ አባቱን ቁርጥ አባቱን እኮ ነው ይባላል። የሆነ ልጅ ሲወለድ ይባስ ብሎ ደግሞ ሞራ 4 3 5 6 ቀን አንድ ወር በሞላው ቁጥር ጉልህ እየሆነ ይሄዳልና እኔ ከ3 ቀን ወይም ደግሞ ትናንትና 3 ቀን ነው ታልፈሰኝ ትናንትና ነው እንዳልኳችሁ እህቷን ለማግኘት ሄጄ በዛው እንትን ብዬ ለማየት የሞከርኩትና እንደዚህ ከግምት ተነስተን የምናወራቸው ነገሮች አሉ። አንዳንድ ጊዜ የሆነ ልጅ ብሩኬን ሲመስል አለ አይደል አሁን ልጁ ብሩኬን ካልመሰለ የብሩኬ አይደለም ለማለት ወይም ደግሞ ትንሽ የብሩኬን የሚመስል ነገር ካለው የብሩኬ ነው ይሄ ልጅ ለካ ምናምን ብለን ምን እንደመድምበት ውሳኔ የለም። እኔ አሁን ትንሽ ብሩኬን ስለመሰለ ብሩኬ ነው ልጁ የብሩኬ ነው ብሩኬን ይመስላል ምናምን ብዬ ለእናንተ ሚዲያ ላይ መናገር ተገቢ አይደለም ብዬ ስለማስብ ነው። ምክንያቱም ሚዲያ የያዘው ነገር በጣም ከባድ ሊሆን ስለሚችል ስለዚህ ፋሚሊዎቼ እንዳልኳችሁ እርግጥ የሆነውን ነገር በቃ ትክክለኛ የሆነውን ነገር ለእናንተ መናገር አለብኝ ብዬ ስለማስብ ነው ይሄን ነገር ያልኳችሁ። በቃ ትክክለኛ የሆነውን ነገር ለእናንተ መናገር አለብኝ። በቃ መሆን ያለበት ነገር ይሄ ነው ብዬ ስለማስብ ነው። ትክክለኛው ውጤት እስኪመጣ ድረስ እኔ የላኩት ናሙናና እዛ የብሩኬ ናሙና ተገናኝተው ነገሩ ውጤቱ ወይም ደግሞ ልጁ የብሩኬ ነው አይደለም የሚለው ነገር በእርግጠኝነት ይፋ እስኪሆን ድረስ እጠብቃለሁ ማለት ነው። ነገ ከቻልኩኝ እህቷን አምጥቼ አንዳንድ ጉዳዮችን ከናንተ ጋር ለማወያየት እንሞክራለን። የመፍትሄ ሀሳብ ናቸው የምትሏቸውን ሀሳቦች እናንተም እንደ ሁል ጊዜው ኮሜንት ላይ ማሳወቃችሁ እንዳትረሱ። ከዚህ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።